ጤና ይስጥልን። ይህ የግንቦት ወር 2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ነው። ክፍል 2 ከትላንትናው የቀጠለ ነው። ጥያቄ ተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 11 የ8 የ7 የ25 እና የ30 አማካኝ ስንት ነው? ሀ 15 ለ 16.5 ሐመርሃ 17.5 መ 18 ረጋ ብላችሁ አስተውላችሁ ስሩ። የትክክለኛው መልስ የሚሆነው 17.5 ነው። እንዴት ነው 17.5 የሚወጣው? አማካይ ለመፈለግ የቁጥሮቹን ድምር ለአጠቃላይ ብዛታቸው ማካፈል ነው። ስለዚህ እዚህ ላይ የሚታዩ ቁጥሮች አሉ። አጠቃላይ ከ8 ጀምሮ 8፣ 7፣ 25 እና 30። ስለዚህ እነዚህን በመደመር ለ1፣ 2፣ 3፣ 4 ለአራቱ ማካፈል ነው። በዚህ መሰረት 8 ሲደመር 7 ሲደመር 25 ሲደመር 30 70 ይመጣል። ከዛ በኋላ 70 ሲካፈል ለብዛታቸው ወይም ለ4 70 ሲካፈል ለ4 17.5 ይመጣል። ስለዚህ 17.5 ትክክለኛ መልስ ነው። አስራ ሁለተኛ 6 እኩል የሆኑ ካሬ ገጾች ያሉት ጠጣር ምስል ምን ይባላል? ሀ ሬክታንግላዊ ፕሪዝም፣ ለ ኩብ፣ ሐመርሃ ፒራሚድ፣ መ ሲሊንደር። ስድስት እኩል የሆኑ ካሬ ገጾች ያሉት ጠጣር ምስል ኩብ ይባላል። ኩብ ስድስቱም ገጾቹ እኩል የሆኑ ካሬዎች የሆኑበት ባለ 3 አቅጣጫ ወይም 3 ዳይሜንሽናል ጠጣር ምስል ነው። በጣም ጥሩ። ጥያቄ ቁጥር 13 ከሚከተሉት አንግሎች ጥምዝ አንግል የሆነው የቱ ነው? ሀ 170 ዲግሪ፣ ለ 10 ዲግሪ፣ ሐመርሃ 260 ዲግሪ፣ መ 110 ዲግሪ። ረጋ ብላችሁና አስተውላችሁ ከሰራችሁ ከሚከተሉት አንግሎች ጥምዝ አንግል የሆነው 260 ዲግሪ ነው። ጥምዝ አንግል የሚባለው ልኬቱ ከ180 ዲግሪ በላይ እና ከ360 ዲግሪ በታች የሆነ አንግል ነው። ስለዚህ 260 ጥምዝ አንግል ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 14 ልኬቱ 120 ዲግሪ የሆነ አንግል ምን አይነት አንግል ይባላል? ሀ ሹል አንግል፣ ለ ማዕዘናዊ አንግል፣ ሐመርሃ ዝርጥ አንግል፣ መ ዝርግ አንግል። ልኬቱ 120 ዲግሪ የሆነ አንግል ዝርጥ አንግል ይባላል። ልኬቱ ከ90 ዲግሪ የሚበልጥና ከ180 ዲግሪ የሚያንስ አንግል ዝርጥ አንግል ተብሎ ይጠራል። ስለዚህ 120 ዲግሪ በዚህ ክልል ውስጥ ይገኛል ማለት ነው። 15ኛ የሬክታንግል ዙሪያ 40 ሳንቲሜትር ቢሆን እና ርዝመቱ 12 ሳንቲሜትር ቢሆን ወርዱ ስንት ይሆናል? ሀ 28 ሳንቲሜትር፣ ለ 8 ሳንቲሜትር፣ ሐመርሃ 14 ሳንቲሜትር፣ መ 16 ሳንቲሜትር። መልሱ 8 ሳንቲሜትር ነው። ዙሪያ ማለት እኩል ይሆናል 2 ሲባዛ ርዝመት ሲደመር ወርድ ነው። በዚህ መሰረት የተሰጠናል እዚህ ጋር ዙሪያው አጠቃላይ የተሰጠን 40 ሳንቲሜትር ነው። የሬክታንግሉ ርዝመቱ 12 ነው። ስለዚህ የዚህ ሬክታንግል ለምሳሌ ይሄን እንደምሳሌ ብንወስድ የዚህኛው የተሰጠን 12 ሳንቲሜትር አለ። ወርዱን ነው የጠየቅነው። የዚህ ዋጋ ስንት ይሆናል ነው የሚለው። ስለዚህ የዚህኛው ዙሪያው ወይም አጠቃላይ የተሰጠው የአራቱ ዙሪያ
ሲደመር 40 ነው የመጣው። ከነዛ መሃል የዚህኛው የርዝመቱ 12 ተሰጥቶናል። አሁን የምንፈልገው የወርዱን ነው ማለት ነው። በዚህ መሰረት ዙሪያ እኩል ይሆናል 2 ሲባዛ ርዝመት ሲደመር ወርድ ነው። ዙሪያው 40 ተሰጥቶናል። 40 እኩል ይሆናል 2 ሲባዛ ርዝመት 12 ተሰጥቶናል። 12 ሲደመር ወርድ ነው የሚሆነው። ስለዚህ ከዚህ ቀጥሎ ሁለቱንም ወገን ለሁለት ስናካፍል፣ ምክንያቱም ወርድን ለማስቀረት ይሄኛውን ሲካፈል ለሁለት ይሄኛውን ሲካፈል ለሁለት እናደርግና ይሄ 2 በዚህ 2 ይጣፋል። 12 ሲደመር ወርድ ይቀራል። ይሄ በ2 1 ይሄኛው በ2 20። ስለዚህ ምንድነው የሚሆነው? ይሄ 20 እኩል ይሆናል 12 ሲደመር ወርድ ይቀራል። አሁን ወርድን ለማስቀረት ምንድነው የምናደርገው? ደግሞ ወርድ እኩል ይሆናል ይሄኛው ወደዚህ ማሻገር ነው። 12ን ወደዚህ ስናሻግረው ወርድ እኩል ይሆናል 20 ሲቀነስ 12 ይሆናል። መልሱ 8 ሳንቲሜትር ነው ማለት ነው። ስለዚህ ከዚህ እስከዚህ ያለው ወርዱ 8 ሳንቲሜትር ነው። ርዝመቱ 12 ወርዱ 8። ይሄኛው ከዚህ እስከዚህ ያለው 12፣ ከዚህ ወርታች ደግሞ ያለው የዚህኛው ትይዩ ይሄኛውም 8። ስለዚህ 8 ሲደመር 8 ሲደመር 12 ሲደመር 12 ነው በአጠቃላይ 40 ይመጣልን። በዚህ መሰረት ወርዱ 8 ሳንቲሜትር ይሆናል ማለት ነው። መልካም። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄ ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። አሁኑ ነው። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተረጋግታችሁ ሂሳብ ስለሆነ ቀስ ብላችሁ ተከተሉ። ጥያቄ ቁጥር 16 አንድን ሳንቲም ወደ ላይ ብንወረውር ሰው የመሆን እድሉ ስንት ነው? ሀ 1፣ ለ 1/2፣ ሐመሮሃ 0፣ መ 1/4። የዚህ ጥያቄ ትክክለኛው መልስ 1/2 የሚለው ነው። አንድ ሳንቲም 2 ገጽ አለው፣ ሰውና ጨረቃ። ስለዚህ የሚፈለገው ውጤት ሰው ሲሆን ጠቅላላ ሊመጡ የሚችሉት ውጤቶቹ 2 ናቸው። ስለዚህ እድሉ 1/2 ነው ማለት ነው። እና በዚህ መሰረት ሰው የመሆን እድሉ 1/2 ነው፣ ጨረቃ የመሆን እድሉም 1/2 ነው ማለት ነው። እንቀጥል። 17ኛ 2490 በብቸኛ ትንትን ሲገለጽ ዳሽ ነው። ሀ 2 ኃይለ ቁጥር 2 ሲባዛ 3 ሲባዛ 5 ሲባዛ 8፣ ለ 2 ሲባዛ 3 ሲባዛ 5 ሲባዛ 8፣ ሐመሮሃ 2 ሲባዛ 3 ኃይለ ቁጥር 3 ሲባዛ 5 ሲባዛ 83፣ መ 17 ሲባዛ 3 ሲባዛ 2 ሲባዛ 5። በሚመቻችሁና በሚመጣላችሁ መንገድ አስቡትና የዚህ ጥያቄ ትክክለኛው መልስ የሚመጣው 2 ሲባዛ 3 ሲባዛ 5 ሲባዛ 83 የሚለው ነው ለስር ያለው። ምክንያቱም 2490 ለዋና ቁጥሮች እያካፈልን ስንሄድ 2490 ሲካፈል ለ2 1245 ይመጣል። 1245 ሲካፈል ለ3 415 ይመጣል። 415ን ለአንድም ለሁለትም ለሶስትም ለአራትም ስለማይቻል ለ5 እናካፍለው 83 ይመጣል። 83 ራሱ ዋና ቁጥር ነው፣ ለአንድና ለራሱ ብቻ የሚካፈል። ስለዚህ ትክክለኛው መልስ 2 ሲባዛ 3 ሲባዛ 5 ሲባዛ 83 የሚለው ነው የሚሆነው ማለት ነው። ወይም በቀላሉ ይሄን በአብዢ ዛፍ ለማየት እዚህ ጋር እንውሰድና 2490 ሲካፈል ለ2 1245 ይሆናል። 1245 ለ2 አይካፈልም። ስለዚህ ለ3 ይካፈላል። ይሄ ደግሞ ለ3 እናካፍለው 415 ይመጣል። 415 ለ2 አይካፈልም፣ ለ3 አይካፈልም።
ለ4ም አይካፈልም፣ ለ5 ይካፈላል። ስለዚህ ይሄኛው ለ5 እናካፍለው ደግሞ 83 ይመጣል። 83 ከዚህ በኋላ ወዴትም አይሄድም። ስለዚህ 2 ሲባዛ 3 ሲባዛ 5 ሲባዛ 83 የተባለው ለዚህ ነው ማለት ነው። በዚህ መሰረት 2 ሲባዛ 3 ሲባዛ 5 ሲባዛ 83 ቢለው ትክክለኛ መልስ ነው ማለት ነው። መልካም። ጥያቄ ቁጥር 18 የ74 ዲግሪ ቀጥ ያሟይ አንግል ስንት ነው? ሀ 106 ዲግሪ፣ ለ 26 ዲግሪ፣ ሐመርሃ 16 ዲግሪ፣ መ 116 ዲግሪ። መልሱ የሚሆነው 16 ዲግሪ ነው። የቀጥ ያሟይ አንግሎች ድምር 90 ዲግሪ ነው። ስለዚህ 90 ዲግሪ ሲቀነስ 74 ዲግሪ እኩል ይሆናል 16 ዲግሪ ነው የሚሆነው ማለት ነው። ስለዚህ የተሰጠን 74 ነው። ስለዚህ ከ90 ላይ 74 ስንቀነስ የምናገኘው 16 ዲግሪ ነው ማለት ነው። ወደ ጥያቄ ቁጥር 19 ስንሄድ ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 9/10 ይበልጣል ከ8 10ኛ፣ ለ 7/6 ያንሳል ከ8 7ኛ፣ ሐመርሃ 9/5 ያንሳል ከ6 4ኛ፣ መ 5/6 ያንሳል ከ3 5ኛ። ቀስ ብላችሁ አስተውላችሁ ስሩ። ተረጋግታችሁ ስትሰሩ ትክክለኛው መልስ 9/10 ይበልጣል ከ8 10ኛ የሚለው ነው። ምክንያቱም ታችኛው ቁጥራቸው ተመሳሳይ በሆኑ ክፍልፋዮች ውስጥ የላይኛው ቁጥር ትልቅ የሆነው ክፍልፋይ ይበልጣል ማለት ነው። ስለዚህ የታችኞቹ ወይም ታህታዎቹ 10 10 ሁለቱም እኩል ናቸው። ስለዚህ እነሱ ሁለት እኩል ከሆኑ የላይኛውን ማወዳደር እንችላለን። ስለዚህ 9 ይበልጣል 8 ትክክል ነው። በዚህ መሰረት ይሄኛው መልስ ሊሆን ይችላል። ወይም ደግሞ በሌላ መንገድ እያንዳንዱ ክፍልፋይ ወደ አስርዮሽ ቀይረን ማወዳደር እንችላለን። ለምሳሌ 9/10 እና 8/10 ነው። 9/10 ማለት 0.9 ማለት ነው። 8/10 0.8 ነው። 7/6 እና ይሄኛውን ደግሞ ስንወስድ 7/6 እና 8/7 ማለት 7/6 1.17 ማለት ነው። 8/7 1.14 ነው የሚለው። ሐመርሃ ላይ ያለው ደግሞ 9/5 1.8 ነው። 6/4 1.5 ነው። መላ ያለው 5/6 0.83 ነው። 3/5 ደግሞ 0.6 ነው። አሁን እኔን ማወዳደር ነው። ስለዚህ የመጀመሪያውን ይሄኛውን ስናይ 0.9 ይበልጣል ከ0.8 ይሄ ትክክል ነው፣ ይበልጣል። ይሄኛውን ደግሞ ያየ እንደሆነ ይሄኛው የምርጫ ለላ ያለው ነው 1.17 ያንሳል ከ1.14 ይላል። አንድ እኩል ናቸው። ከነጥብ በኋላ ይሄም አንድ አለ ይሄኛውም አንድ አለ፣ እኩል ናቸው። ነገር ግን ከአንድ በኋላ ያለው እዚህ ጋር 7 ነው፣ እዚህ ጋር 4 ነው። ስለዚህ 7 ይበልጣል ከ4 ነው እንጂ ያንሳል አይደለም። ስለዚህ ይሄኛው ትክክል አይደለም ማለት ነው። ሐመርሃ ላይ ያለው 9/5 ያንሳል ከ6 4ኛ የሚለው 9/5 ማለት 1.8 ነው። 6 4ኛ ማለት 1.5 ነው። ስለዚህ ከ1.8 እና ከ1.5 ነው የምናወዳድረው። 1.8 ያንሳል ከ1.5 ይላል። ስለዚህ 1.8 ከ1.5 ይበልጣል እንጂ አያንስም። ይሄም ስህተት ነው ማለት ነው። መላ ያለው 0.5/6 ማለት 0.83 ነው። 3/5 ማለት 0.6 ነው። ስለዚህ 0.83 ያንሳል ከ0.6 የሚለው ይሄም ተሳስቷል። ምክንያቱም 0.8 ከ0.6 ይበልጣል እንጂ አያንስም። ይሄም ተሳስቷል። ስለዚህ ትክክለኛው መልስ 0.9 ይበልጣል ከ0.8 ወይም 9/10 ይበልጣል ከ8/10 የሚለው ነው ማለት ነው። በተለያየ መንገድ በሚመቻቸው መንገድ ማስላት ትችላላችሁ። ወደ ክፍል 2 የመጨረሻ ጥያቄ ስንሄድ ጥያቄ ቁጥር 20 የ81 የ90 እና የ99 ትልቁ የጋራ አካፋይ ወይም ትጋአ ስንት ነው? ሀ 3 ለ 18 ሐመርሃ 9 መ 4
የ81 የ90 እና የ99 ትልቁ የጋራ አካፋይ 9 ነው። ሶስቱንም ቁጥሮች ያለ ቀሪ ሊያካፍል የሚችለው ትልቁ የጋራ ቁጥር 9 ነው። ማለትም 81 ሲካፈል ለ9 9 ጊዜ ይደርሳል። 90 ሲካፈል ለ9 10 ጊዜ ይደርሳል። 99 ሲካፈል ለ9 11 ጊዜ ይደርሳል። ይሄ በዚህ መልኩ ሊሰላ ይችላል። ወይም ደግሞ በሌላ አባባል የእያንዳንዱን አካፋይ ብናወጣ ለምሳሌ የ81 አካፋይ እነዚህ ናቸው። 1 3 9 እና 81 ናቸው። የ90 አካፋዮች 1 2 3 5 6 9 10 15 18 30 45 90 ድረስ የሚሄዱ ናቸው። የ99 አካፋዮች ደግሞ እነዚህ ናቸው እዚህ የተሰጡት 1 3 9 11 33 እና 66 ከ99 ጋር። ስለዚህ ከነዚህ መሃል የጋራ ሆኖ ትልቁ 9 ነው ማለት ነው። ትልቁ የጋራ አካፋያቸው እዚህ ላይ በቀይ የተጻፈው 9 ነው። ስለዚህ ትክክለኛው መልስ 9 ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት በክፍል 2 ላይ የተገኙ የሂሳብ ጥያቄዎች መልስና ማብራሪያዎች ላይ ጥያቄ፣ አስተያየት ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ6ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ላይ በመግባት ሃሁ ቲዩብ ቢለውን ጆይን አድርጉና ጥያቄዎች ታገኟቸዋላችሁ። በክፍል 3 እንደገና እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ይሆንላችሁ። ቻው።